ሰላም ጤና ይስጥልኝ ተመልካቾቻችን ሰለሞን ሙልጌታ ካሳ ነኝ ቲክቶክ ዊዝ ሰሎሞን በኢቢኤስ የሳምንቱ ፕሮግራም ተጀምሯል ዛሬም ደግሞ ከቆይታችን ጋር አብራችሁ እንድትሆኑ በቅድሚያ ጋብዛችኋለሁ ለዛሬ የሚኖረን ፕሮግራም በአንድ ቶፒክ ላይ በአንድ ርዕስ ላይ የሚያተኩር ይሆናል ይሄውም የሞባይል ባንኪንግ በአፍሪካ ውስጥ ምን ያህል ደረጃ ላይ እንደደረሰ በሱ ዙሪያ ዳሰሳ እናደርጋለን ይሄውም ኬንያ ውስጥ ያለ አንድ ሲስተም አለ በጣም ማደል ሆኖ በአፍሪካ ላይ ብቻ ሳይሆን በመላው ዓለም በጣም ተደናቂነትን ያተረፈ የቴክኖሎጂ ግኝት ነው እሱን እንግዲህ የምንዳስበት ፕሮግራም ነው የሚሆነው ከዚህ ጋር በተያያዘ ደግሞ ስለ ገንዘብና ስለ ባንኪንግ ሲስተም ካወራን አይቀር ስለ ኤቲኤም ማሽኖች እናወራለን ይሄንን የምናወራው በአንድ ስፔሲፊክ ጉዳይ ላይ ነው የኤቲኤም ማሽኖች ለሃኪንግ ጥቃት የመጋለጫ ጊዜያቸው አሁን ነው ተብሎ የሚወራበትን ጉዳይ ለምን እንደሆነ ምክንያቱን ከበስተጀርባ ያለውንም አብረን እንዳስሳለን ከቆይታዬ ጋር እንድትሆኑ ጋብዛችኋለሁ መልካም ቆይታ በብዙዎች ዘንድ የሚነገረው በአሁን ሰዓት የአፍሪካ በብዙ ሰዎች ወይም በብዙ ሀገራትና በብዙ ባለሙያዎች አይን ውስጥ የገባችበት አንድም ነገር አለ ይሄውም የቴክኖሎጂ ፍንዳታ አብዮት በጣም በብዛት በአፍሪካ ውስጥ እየተካሄደ እንደሆነ ነው ብዙዎች የሚናገሩት ስለዚህ የአፍሪካ ጉዳይ የኮንሱመር ወይም ደግሞ የተሰሩ ቴክኖሎጂዎችን ብቻ መጠቀም ሳይሆን የዛም ተባባሪ ፓርትነርሺፕ ወይም ደግሞ የቴክኖሎጂ ግኝት ምንጭም የምትሆንበት ሁኔታ የሆነ እንደሆነ ይሄ ክንውን እየተካሄደ እንዳለ ነው የሚነገረው እናም እንግዲህ በሚቀጥሉት ዓመታት ውስጥ አፍሪካ የቴክኖሎጂ ሀብ ወይም ደግሞ የቴክኖሎጂ መናኸሪያ የምትሆንበት ሁኔታ በጣም በእንቅስቃሴ ላይ እንዳለ ነው የሚነገረው እንደ ዓለም ባንክ ወይ ወርልድ ባንክ መረጃ መሰረት ከሆነ የአፍሪካ የአይሲቲ የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ሴክተሩ ዘርፉ በ40% እድገት አሳይቷል ባለፉት 10 ዓመታት ብቻ ማለት ነው እስከ 2012 እንደ አውሮፓውያን አቆጣጠር በተገኘው መረጃ መሰረት 650 ሚሊዮን የሞባይል ሰብስክራይበሮች ተጠቃሚዎች በአፍሪካ ውስጥ እንደሚገኙ ነው የሚነገረው ይሄ በጣም ትልቅ ቁጥር ነው ከፍተኛ የሆነ መርታ እንዳሳየ ነው እንግዲህ የሚያሳየው ማለት ነው የሚያመላክተው ይሄ መረጃ በዚህ ሁሉ ክንውን ውስጥ በዚህ ሁሉ እንቅስቃሴ ውስጥ የአይሲቲው ሂደት ውስጥ ኬንያ በጣም በግንባር ቀደምትነት እንደምትገኝ ነው ብዙዎች ያለ ክርክር የሚመሰክሩት ብዙ ምክንያት አለው ይሄ የሆነበት ምክንያት ከብዙዎቹ የተወሰኑትን ለመጥቀስ ያህል ኬንያ በፋይበር ኦፕቲክስን በመዘርጋት ከአፍሪካ ከግንባር ቀደምት አገሮች ውስጥ የመጀመሪያዋ ነች በ2006 እንግዲህ ከ7 እና ከ8 ዓመታት በፊት ማለት ነው ይሄንን የፋይበር ኦፕቲክስ ኢንፍራስትራክቸር የዘረጋችው ማለት ነው በሀገሯ ላይ እና 90% የኬንያ ህዝብ በአሁን ሰዓት አነሰም ይብዛም በዚህም በዚያም የኢንተርኔት ተጠቃሚ ነው 90% በጣም ቆንጆ ቁጥር ነው ኢስት አፍሪካ ውስጥ የሚገኝ አንድ አፍሪካዊት ሀገር በዚህ አይነት እድገት ውስጥ መገኘቱ በኢንተርኔቱ ዙሪያ በአይሲቲው ዘርፍ በጣም ደስ የሚያሰኝ አራያነት ነው ማለት ነው ከዚህም በተጨማሪ የኬንያ መንግስት ለዚህ አይሲቲው እድገት ከፍተኛ የሆነ ትኩረት እንደሰጠ የሚያመላክት ሌላ ነገር ደግሞ እየሆነ ነው ያለው በ2014 የኬንያ መንግስት ይፋ እንዳደረገው ከሆነ 10 ቢሊዮን የአሜሪካ ዶላር በማውጣት የከፍተኛ የሆነ ትልቅ የሆነ የቴክኖሎጂ ሲቲ ኮንዛ በመሰኘት የሚታወቅ የቴክኖሎጂ መንደር ለመገንባት እንቅስቃሴ እንደሚጀምር ነው እንግዲህ በዚሁ በያዝነው ዓመት ይፋ የሆነው ማለት ነው እንግዲህ ይሄን ሁሉ ነገር እንደ ባክግራውንድ የነገርኳችሁ ኬንያ በዚሁ በአይሲቲው ዘርፍ ግንባር ቀደምትነት ከምትሆንበትና በዋንዳነትም ከሚጠቀሱ የቴክኖሎጂ ግኝቶች አንዱ የሞባይል ፔመንት ሲስተም ወይም የሞባይል ባንኪንግ ሲስተም ነው የሲስተሙ ስም ኤምፔሳ ይባላል ኤም ዳሽ ሆኖ ፔሳ ይባላል ይሄ እንግዲህ ሞባይል ፔመንት ሲስተም በጣም ስኬትን ካተረፈ የቴክኖሎጂ ግኝት በኬንያ ውስጥ በጣም በመሪነት ላይ የሚገኝ ነው ሳፋሪኮም የሚባል የሞባይል ካሪየር ወይም ደግሞ የሞባይል አገልግሎት የሚሰጥ ትልቅ ካምፓኒ ነው ይሄንን የሚመራው በባለቤትነት የሚይዘው ማለት ነው እና ይሄው ከፍተኛ የሆነ የሞባይል ባንኪንግ ሰክሰስ ብዙ ታላላቅ የሆኑ በዌስት የሚገኙ የቴክኖሎጂ ተቋማትን በጣም ብዙ ትልልቅ ነገር የፈጠሩ እንደ ጉግል እንደ አይቢኤም እና እንደ ማይክሮሶፍት አይነቶቹን ካምፓኒዎች ከፍተኛ የሆነ ትኩረት እንዲሰጡ በኬንያ ላይ ከማድረጉም ባሻገር ቢሮአቸውን በኬንያ በናይሮቢ ውስጥ ሶስቱም እነዚህ ትልልቅ አንጋፋ የሆኑ ካምፓኒዎች ትልቅ ቢሮ በኬንያ ውስጥ ከፍተው በመንቀሳቀስ ላይ ይገኛሉ ማለት ነው ይሄው ኤምፔሳ የተሰኘው የሞባይል ባንኪንግ ሲስተም ኬንያን በአፍሪካ ብቻ አይደለም ግንባር ቀደም ያደርጋት በዓለም ላይ perhaps በሞባይል ባንኪንግ ሲስተም አንደኛ ወይም ደግሞ በጣም የተሳካ ተብሎ የሚጠቀስ የሞባይል ፔመንት ሲስተም ነው እንግዲህ ይሄው ኤምፔሳና በዓለም ላይም በግንባር ቀደምትነት ላይ እንድትገኝ አድርጓታል በዚሁ የፈጠራ ብቃቷ ማለት ነው
በሁለተኝነት ለመረጃ ያህል ታንዛኒያ በዚሁ ዘርፍ ላይ በመከተል ስትገኝ ይሄንን ኤምፔሳን በመጠቀም ማለት ነው። ሱዳን ሶስተኛውን ስትይዝ፣ አራተኛ ደግሞ ቻይና ከአፍሪካ ወጣ ብሎ፣ እንዲሁም በአምስተኛ ደረጃ ላይ ኢንዲያ እንግዲህ በዚሁ በሞባይል ባንኪንግ ሲስተም ውስጥ እንቅስቃሴ እያደረጉ ከሚገኙ ሀገሮች ውስጥ በመሪነቱ ላይ የሚገኙት ናቸው እንደ ዓለም ባንክ መረጃ መሰረት። ይሄው ኤምፔሳ የተሰኘው የሞባይል ባንኪንግ ሲስተም ለአለፉት 6 ዓመታት ወይም ደግሞ 7 ዓመታት ያህል ከ2007 ዓመተ ምህረት ጀምሮ በአገልግሎት ላይ ነው የዋለው እና በጣም ከፍተኛ የሆነ በቨርቹዋል ባንኪንግ ወይም ደግሞ የገንዘብ በእጅ ልውውጥ በሌለበትና በዚሁ በቨርቹዋል በዲጂታል ሲስተም በመጠቀም የሞባይል የባንኪንግ እንቅስቃሴን እንግዲህ እንደገና ሪዲፋይን ወይም ደግሞ እንደ አዲስ ትርጉም የሰጠ የቴክኖሎጂ ግኝት ነው ማለት ነው። ወደ ስሙ ደግሞ ስንሄድ ኤምፔሳ ማለት ምን ማለት ነው? እንግዲህ ሁለቱም ኤም እና ፔሳ የሁለቱ ቃላት ግንኙነት ነው እንግዲህ ኤምፔሳ የሚለውን ስም የሰጠው። ኤም ለሞባይል ወይ ስልኩን ወይም ተንቀሳቃሽ የሚለውን ወይ ዲቫይሱን ለማመልከት ሲሆን ፔሳ ማለት በስዋሂሊ ገንዘብ ማለት ነው። ስለዚህ ሞባይል መኒ የሚለውን ስም የያዘ የቴክኖሎጂ ግኝት ነው። ይሄው ሲስተም ለመጀመሪያ ጊዜ ለሙከራ ሲቋቋምና በተግባር ላይ ሲውል ዓላማው የነበረው ምንድነው? የማይክሮሎን ወይም ደግሞ ጥቃቅን ቁጠባዎችን ለማበደርና ይሄንን ነገር ፋሲሊቴት ለማድረግ የተዘረጋ ሲስተም ነበር። ነገር ግን በጣም ወዲያውኑ ሰክሰስ በማምጣት በጣም መልኩን ቀይሮና በሚገርም አይነት እድገትና ውጤታማነት ተሸጋግሮ ገንዘብን ከከተማ ቦታ ወደ ገጠራማው ክፍል የማስተላለፊያ ሲስተም ሆኖ ተገኝቷል። ኬንያ ውስጥ ገጠር ውስጥም ያለው ገበሬ፣ በገጠር ውስጥ የሚኖሩት ሰዎች፣ ጎሳዎች ሁሉ ሞባይል ስልክ አላቸው እና ብዙ ደግሞ ስራ ዘመዶች ያሉት በኬንያ በናይሮቢ እና በሌሎች ከተማዎች ላይ ነው ገንዘቡ የሚንቀሳቀሰው እና ሰዎች ከተማ እየሰሩ ገጠር ላሉት ቤተሰቦቻቸው ገንዘብ ለመላክ ይፈልጋሉ ያደርጋሉ እና ብዙ ጊዜ የሚሆነው የነበረው በባስ በመላክ ወይም ደግሞ የገንዘብ ተላላኪዎች አሉ፣ ገንዘብ የተቀበሉ ኮሚሽን የተቀበሉ የሚልኩ ወኪሎች አሉ። በዛ ነበር በሰው አማካኝነት እና በጣም መልኩን ቀይሮ ገንዘብን በእንደዚህ አይነት ሁኔታ በሞባይል ሲስተም በመጠቀም ወደ መላክ መልኩን ቀይሮ በጣም ከፍተኛ የሆነ ስኬትን አስመስክሯል ማለት ነው። ምን ማለት ነው እንግዲህ ምንድን ነው ይሄ ነገር? እንግዲህ በከተማ ውስጥ ያለ ናይሮቢ ያለ አንድ ባል ስራ እየሰራ ለሚስቱ በጣም በአስቸኳይ ለቤተሰቦቹ ገንዘብ መላክ ቢፈልግ የሚያደርገው ነገር ምንድነው? ይሄን ሲስተም በመጠቀም የሚፈልገውን አማውንት ይልካል። በዛኛው ሳይድ ደግሞ በገጠር ያለችው ሚስቱ ቤተሰቦቹ የኤምፔሳ ኤጀንቶች አሉ፣ ሱቆች አሉ። ይሄንን አውቶራይዝድ ሆነው ስልጣን ኖሯቸው የሚያከፋፍሉና የሚሰሩ እዛ በመሄድ የሚያስፈልገውን ኢንፎርሜሽን ሰጥታ ያንን ገንዘብ መቀበል ነው ማለት ነው። እና የኤጀንቶቹ ቁጥር ራሱ በጣም በየአመቱ እየጨመረ ነው የሚሄደውና ከረንትሊ በአሁኑ ሰዓት ወደ 65000 ያህል ኤምፔሳን በኤጀንትነት በውክልና ይሄን አገልግሎት በመስጠት ላይ የሚገኙ 65000 ኤጀንቶች አሉ በኬንያ ውስጥ ብቻ። በጣም ትልቅ ቁጥር ነው። ስኬቱን ያሳያል። እንግዲህ ምንድነው ይሄን ኤምፔሳን ወይም ደግሞ የዚህን የሞባይል ፔመንት ወይም ባንኪንግ ሲስተም በኬንያ ውስጥ ከፍተኛ የሆነ ውጤታማ ያደረገው? እንግዲህ ምንድነው በኬንያ ውስጥ ከሚገኙ 44 ሚሊዮን ያህል ህዝቦች መካከል 19 ሚሊዮኑ ህዝብ የዚህው የኤምፔሳ የሞባይል ባንኪንግ ሲስተም ተጠቃሚዎች ናቸው። ይሄ ማለት 60% ያህሉ እንግዲህ ይብዛም ይነስም በዚህ ፔመንት ሲስተም በመጠቀም ገንዘብን ያስተላልፋሉ፣ ይልካሉ፣ ይቀበላሉ ማለት ነው። ይሄ በጣም ትልቅ ቁጥር ነው። እንግዲህ ባንኮች እንኳን ያን ያህል ተጠቃሚ እስከማይኖራቸው ድረስ ከፍተኛ የሆነ ውጤትን ያስመዘገበ ነው። ያ 2/3 እንግዲህ የአዋቂ አዳልት ፖፑሌሽን 2/3 እንግዲህ የዚሁ ሲስተም ተጠቃሚ ነው ማለት ነው። ከዚህም በተጨማሪ ምን ያህል ገንዘብ ነው በዚህ ሲስተም ውስጥ የሚተላለፈው የሀገሪቱ ኢኮኖሚ በአጠቃላይ ማለት ነው? እንደ ዓለም ባንክ ዘገባ መሰረት ከሆነ 1/4 የሀገሪቱ ገንዘብ በሙሉ ፍሰት በዚሁ የሞባይል ፔመንት ሲስተም ውስጥ ወይም ባንኪንግ ሲስተም ውስጥ ይተላለፋል ማለት ነው። በጣም በዶላር ብንቀይረው በገንዘብ ብንቀይረው በጣም ትልቅ ቁጥር ነው ይሄ እንግዲህ። ታዲያ እንግዲህ ይህን ያህል ስኬታማ ከሆነ ለ7 ዓመት ይሄው ሲስተም ኬንያን እንግዲህ በጣም ኢኮኖሚያ እንደዚህ ያንቀሳቀሰና ገንዘብን በቀላሉ ከአንዱ ወደ አንዱ እንዲተላለፍ ያደረገ ነገር ከሆነ ለምንድን ነው ሌሎች ሀገሮች ይሄን አዳፕት ያላደረጉትና እነሱም በሀገራቸው በተለይ አፍሪካ ውስጥ ያሉ ሀገሮች ለምንድን ነው ይሄንን ነገር ተጠቃሚ ሆነው እነሱም ውጤታማ ያልሆኑት? ኬንያ በዚህ ጉዳይ ላይ ሰክሰስፉል እንድትሆን የሚያደርጋት 3 ለየት ያሉ ምክንያቶች አሉ። በተለይ ኬንያን ውጤታማ እንድትሆን ያደረጋት ማለት ነው። የመጀመሪያው የቅድም እንዳልኳችሁ የከፍተኛ የሆነ የሞባይል ሰብስክሪፕሽን ፔኔትሬሽን በኬንያ ውስጥ በጣም ብዙ ነው። ኦልሞስት ኤቭሪባዲ የሞባይል ዲቫይስ ተጠቃሚዎች ናቸው። ከገጠሩ ጭምር ከተማው ጭምር አዋቂው ህፃኑ ሁሉም ሞባይል ተጠቃሚዎች ናቸው። የመጀመሪያው ይሄ ነው። ፔኔትሬሽኑ የሞባይል ሰብስክራይበር ቁጥሩ በጣም ውጤታማ ነው። ሁለተኛው በጣም በቀላሉ ሰዎች መጠቀም የሚችሉት የስልካቸው ሞዴል የፈለገ አይነት ቢሆን ኋላ ቀር ቢሆን አዲስ አይነት ቢሆን ምንም አይነት ቢሆን በቀላሉ መጠቀም የሚችሉበት አፕሊኬሽን ለዚሁ ፕላትፎርም ተብሎ የተሰራ ያው ይሄንን ኦን በሚያደርገው ሳፋሪካም በሚባለው ካምፓኒ መሰረት የተሰራ በጣም ቀላል የሆነ በጣም በርካሽ ሁኔታ የተሰራ አፕሊኬሽን ስላለው ነው ይሄንን ነገር ለማንቀሳቀስ። ሶስተኛው
ትልቁ ዩኒክ ፊቸር ኬንያን በዚህ ጉዳይ ላይ ሰክሰስፉል እንድትሆን ያደረጋት በጣም ከፍተኛ የሆነ ፕራይቬት የሞባይል ካሪየር ሲስተም ስለተዘረጋ ነው። ኮምፒቲሽን አለ። ማንኛውም ካምፓኒ አቅሙ ያለው ሄዶ ቤስት የሆነ ርካሽ የሆነ በጣም ፈጣን የሆነ አስተማማኝ የሆነ የሞባይል አገልግሎት የሞባይል ሰብስክሪፕሽን አገልግሎት መስጠት የሚችልበት ሲስተም ስለተዘረጋ ይሄ ኬንያን በዚህ ጉዳይ ላይ ሰክሰስፉል እንድትሆን ብዙ ሰዎች በእጃቸው ላይ ስልክ እንዲገባ ፈጣን የሆነም ሰርቪስ እንዲኖር በማድረጉ ኬንያ ለዚህ ስኬት ለዚህ ለሞባይል ባንኪንግ ፔመንት ሲስተም በጣም ፈርታይል ግራውንድ ወይ ደግሞ የሚመች ሁኔታ አድርጓታል ማለት ነው። እንደ ቢል ኤንድ ሜሊንዳ ጌትስ ፋውንዴሽን የቢል ጌት ፋውንዴሽን አለ እንደምታውቁት እንደነሱ በሰሩት ጥናት መሰረት እንደነሱ ሪፖርት ዘገባ መሰረት ከሆነ የአፍሪካ የኢንተርኔት ፔኔትሬሽን ከዚሁም በተጨማሪ ደግሞ የሞባይል ፔኔትሬሽን ስፔሲፊክሊ አክቹሊ በአፍሪካ ውስጥ በጣም በሚገርም ሁኔታ ነው እድገት ያሳየው። እንደዚሁ ሪሰርች መሰረት ከሆነ በ2002 3% ብቻ የሞባይል ሰብስክሪፕሽን ፔኔትሬሽን ነው የነበረው። ከዛ ወደ 48% በ2010 ከ4 ዓመት አካባቢ በፊት ማለት ነው ወደ 48% አድጓል። ከ3 ወደ 48 እና ይሄው መረጃ እንደሚያመለክተው ከሆነ ደግሞ በዚህ በያዝነው ዓመት በ2014 እና 2015 እስኪገባ ድረስ ከ48 ደግሞ ወደ 72% እድገት ያሳያል። ይሄ ማለት እንግዲህ almost everybody is going to have የሞባይል ተጠቃሚ እንደሚሆን ማለት ነው። እንግዲህ ይሄን እንግዲህ ሞባይል ካለ እንዳልኳችሁ ሞባይል ፔመንት ሲስተም ይኖራል ይስፋፋል ማለት ነው። ይሄን ከኖርማል የባንኪንግ ሲስተም ጋር ሄዳችሁ ደብተር ከፍታችሁ ባንክ ሄዳችሁ በመስኮት በኩል ከካሸሩ ጋር ተነጋግራችሁ ካሽ ፈርማችሁ ዊዝድሮዋል ድራፍት አስገብታችሁ ያ ካለው ጋር ከዚህ አገልግሎት የባንክ ሲስተም ጋር ሲወዳደር ይሄ በጣም በከፍተኛ ሁኔታ እንደ ሰደድ እሳት እያደገ የሚሄድ እንግዲህ ብዙዎችን ተጠቃሚ የሚያደርግ ርካሽ ኢዚ ኮንቪኒየንት የሚሆንበት ሁኔታ እና ባንኮችንም ቢዝነሳቸውን የሚያሰጋ ሁሉ እስኪሆን እንግዲህ እያደገ እንዳለ ነው የሚነገረው። እንዳልኳችሁ ደግሞ የዚሁ የአፕ በጣም ኢዚ የሆነ አፕ ፈጣን የሆነ አፕ ደግሞ መዘርጋት ይሄንኑ ለማፋጠን በጣም ከፍተኛ አስተዋጽኦ አድርጓል። እንዳልኳችሁ በማኑዋል ሲስተም ገንዘብ ቢላክ ወደ ገጠር ለመላክ 3 ቀን 2 ቀን ባሱ የሚሄድበት ወይ ደግሞ ያንን ይዞ ካሪየሩ እንደ ፖስተኛው ገንዘብ የሚያደርስበት ኮሚሽኑ ብዙ ነው፣ አስተማማኝ አይደለም፣ ብዙ ነገሮች አሉ። ይሄኛው ግን it's just a matter of typing something አርጎ ቴክስት በመላክ በዛኛው ኢንድ ላይ ወዲያውኑ የሚደርስበት ፈጣን አገልግሎት ነው የሚሰጠው ማለት ነው። እሺ ኤምፔሳ ወይም ደግሞ ይሄው የኬንያው የሞባይል ባንኪንግ ሲስተም እንዴት ነው የሚሰራው? እስቲ አጠር አድርገን እንዴት አድርጎ እንደሚሰራ ለማየት እንሞክራለን። የዚሁ ሲስተም ፈጣሪ የሆነው ሳፋሪኮም ቤዚክሊ ምንድን ያደረገው ሬጉላር የሆነውን ትራዲሽናል የሆነውን ባህላዊ የሆነውን የባንኪንግ ሲስተም በመዝለል ሙሉ በሙሉ ያን ሲስተም በማለፍ ባይፓስ በማድረግ ቨርቹዋል የሆነ ወይም ደግሞ ይሄ የማይታይ አይነት የባንክ ሲስተም ዲጂታል የሆነ የባንኪንግ ሲስተም ነው ክሪኤት ያደረጉ የፈጠሩት ማለት ነው። ቅድም እንዳልኳችሁ you take days ወይ 2 ቀን 3 ቀን በባስ ለመላክ በሰዎች ለመላክ ገንዘቡን ይሄ ግን it's a matter of seconds ማለት ነው። ኤምፔሳ አገልግሎት የዚሁ ሞባይል ባንኪንግ ሲስተም የሚሰጠው አገልግሎት ከገንዘብ ከመላክና ከመቀበልም ያለፈ ነው። ገንዘብ መላክ ይቻላል፣ ካሽ ዊዝድሮ ማድረግ ይቻላል። የራሳችንን ካሽ የሆነ ቦታ ላይ ቢያስፈልገን ካሽ ይዘን መንቀሳቀስ ባንፈልግ የምንፈልገው ሎኬሽን ላይ ስንደርስ ኤጀንቶቹ ጋር ሄደን ካሽ ዊዝድሮ ማድረግ እንችላለን። ልክ እንደ ባንክ እቃዎችን በዛ ላይ መግዛት እንችላለን። የኤምፔሳ ሰርቪስ ያላቸው ሱቆች ካምፓኒዎች በሙሉ ከነሱ ጋር ይሄ ሲስተም ካለ እቃ በዛ አማካኝነት እቃዎችን መግዛት እንችላለን፣ አገልግሎቶችን መቀበል እንችላለን፣ ቢሎችን መክፈል እንችላለን። የውሃ የኤሌክትሪክ የተለያዩ ቢሎች ይሄ ሲስተም ካላቸው ብዙዎቹ ኬንያ ውስጥ አላቸው ቢሎችን መክፈል እንችላለን። ከዚህም በተጨማሪ ደግሞ ከኤቲኤም ሲስተም ላይ ራሱ ከባንክ ሲስተም ጋር የተገናኘበት ሁኔታ አለ። ኤቲኤም ማሽኖች ላይ ሄደን ኤምፔሳ ሲስተም የተገናኘ ኤቲኤሞች ካሉ ከዛ ላይ ራሱ ከእውነተኛው ዋናው ባህላዊ ከምንለው ባንካችን ላይ ይሄን በማገናኘት ገንዘብ ሁሉ ከዛ ላይ ዊዝድሮ ማድረግ እንችላለን ማለት ነው። ቤዚክሊ ምንድነው የሚያደርገው ሞባይል ስልካችን ይሄ ሞባይል ስልካችን እንደ ኤቲኤም ካርድ እንግዲህ ኤቲኤም ካርድ የምንለው አለ አይደለም ብዙ ሀገር ኢትዮጵያም አለ በየቦታውም አለ በዚህ በዌስተርን ሁሉ ነገራችን የምንጠቀመው በሱ ነው። ቤዚክሊ ይሄ ዴቢት ካርድ የኔ ዴቢት ካርድ ከባንክ አካውንቴ ጋር የተያያዘ ነው። ስለዚህ ስዋይፕ ማድረጊያ አለው ካሽ ባንኬ ውስጥ ያለው ካሽ በሙሉ በዚህ አማካኝነት ከምፈልገው ሎኬሽን ላይ ኤቲኤም እስካለ ወይም ቅድም እንዳልኳችሁ ሪቴል ሻፕ ሄጄ ስዋይፕ ማድረጊያ ማሽን እስካላቸውና ያ ሲስተማቸው ከባንኬ ጋር እስከተገናኘ ድረስ ይሄ ገንዘብ ወዲያውኑ ወደ ገንዘብ መቀየር ይችላል። ኤኒዌር ሄጄ ማድረግ ይችላል። ኤምፔሳ በጣም አስደናቂ የሚያደርገው ነገር ምንድነው? ይሄንኑ የሞባይል ስልክ ካላችሁ እና ይሄ አፑ ካላችሁ ቤዚክሊ ሞባይል ስልካችሁን ወደ ዴቢት ካርድ ነው የቀየረውና ኢትስ አሜዚንግ የሆነ ሪቮሉሽን ነው እንግዲህ የፈጠረው ማለት ነው። ምንድነው የሚሆነው? ዩዘር የመጀመሪያው ተጠቃሚ ኤምፔሳ አፕ እንዳል አለ ብያችኋለሁ። እዛ ላይ ክሬዲት ነው የሚገዛው። ሄዶ የሚፈልገውን ያህል ገንዘብ ያን አፕ በመጠቀም ዲፖዚት ያደርጋል። ስለዚህ ገንዘቡ ካሹ እዛ ሲስተም ውስጥ ገብቶለታል፣ ክሬዲት አለው ማለት ነው። ስለዚህ ሄዶ አፑን ሲያይ ለምሳሌ 1000 የኬንያን ከረንሲ ከቶ ቢሆን
እዛ ኤምፔሳ ሲስተም ውስጥ 1000 ከረንሲ ያለው ማለት ነው። ስለዚህ ያ ገንዘብ አቬለብል ነው። ከፈለገ ይልከዋል፣ ከፈለገ ዊዝድሮ ያደርገዋል፣ ከፈለገ እቃ ይገዛበታል ማለት ነው። ምንድነው ለምሳሌ ገንዘብ ለመላክ ቢሆን የሚያስፈልገው ምንድነው የሚሆነው? ከዛ ካለው ክሬዲት ላይ የሚፈልገውን ያህል ገንዘብ በቴክስት በኤስኤምኤስ አማካኝነት ለገሌ ለዘመዱ መላክ ቢፈልግ አማውንቱን ይከታል። ስፔሻል ኮድ ያ ሲስተም ጀነሬት ያደርግለታል። ስለዚህ ያኛው ሰውዬ የተላከለት ቴክስት ይደርሰዋል፣ ተቀባዩ ማለት ነው። ያን ሲያይ እዛ ላይ ዩኒክ የሆነ ፓስ ኮድ አለው። ስለዚህ ኤጀንቱ ጋር ኤምፔሳ ኤጀንት ጋር ሄዶ ገንዘብ ሊያወስድ ሲል ኤጀንቱ ምንድነው የሚጠይቀው? ሰውየውን አይዲህን አይደንቲፊኬሽን ነምበሩን መለያዩን እሱ መሆኑን ለማረጋገጥ ከዛ በኋላ ያን ዩኒክ የሆነ ፓስ ኮድ ይጠይቀዋል። ያንን ኤጀንቱ ከራሳቸው ሲስተም ጋር ኮምፔር በማድረግ ትክክለኛ ሰውዬ ጋር መላኩን ገንዘቡን አረጋግጠው ገንዘቡን ዊዝድሮ አድርጎ ይሄዳል ማለት ነው። በዚህ ሂደት ውስጥ የኤምፔሳ ኤጀንት ወይም ደግሞ ሲስተሙ የሚወስደው ኮሚሽን በጣም ትንሽ ነው። በጣም አናሳ የሆነ ፐርሰንቴጅ ስለሚወስዱ ላኪውንም አይጎዳም፣ ተቀባዩንም አይጎዳም። ሲስተሙ በጣም ኢፌክቲቭ ይሆናል ማለት ነው። ስለዚህ ቤዚክሊ ገንዘባችሁ ከስልክ ቁጥራችሁ ዩኒክ ሆነ የስልክ ቁጥራችሁ ጋር በመያያዝ በኤምፔሳ በዘረጋው ፕላትፎርም ላይ ኔትወርክ እና ሲስተም ላይ ዲፖዚት የምታደርጉ ገንዘብ ይቀመጣል። ከስልክ ቁጥራችሁ ጋር ዩኒክ ነው፣ ተያይዘዋል። ስለዚህ ያንን ገንዘብ እንደፈለጋችሁ ታደርጉታላችሁ በጣም ትንሽ የሆነ ኮሚሽን በመክፈል ማለት ነው።